ገብታችኋል? ለእሷ የሚጠቅማት ነገር ምንድን ነው ብለን ማሰብ አለብን። በቃ ይሄ ነገር እንውጣ እስኪ። 1 ዓመት ከ6 ወር ምናምን እዚህ ሚዲያ ቆይቻለሁ። እዛ የማይኖር ነው። በቃ እንተወው ይሄ ነገር። እግዚአብሔር በዚህ ጉዳይ ላይ በቃ በደንብ ትኩረት አድርጉ። በቃ የሆነ ሰው ሳምባሪ ተናግሮ በደንብ መናገር የለብንም። እኔ ራሱ በሰዓት ተናድጃለሁ። ግን ደግሞ ትንሽ ለምን ትናደጃለሽ? ይኸውልሽ ትክክለኛ እኮ ደጋፊ ከሆንሽ የሀይሚን ደጋፊ ከሆንሽ እነሱ እያወሩ ነው አይደለ? አስገቡኛ እንዴ ብለሽ ነው እንደዚህ አታርጉ፣ እኛ ከእናንተ ጋር መጣላት አንፈልግም፣ እንዲህ እንዲኮን ደግሞ አንፈልግም ብለሽ አስተያየት መስጠት ትቺ ነበር። ታች ላይ ቁጭ ብለሽ ካለሽ እኔ በሆን አደርገዋለሁ። እኔ ተናግሬያለሁ። ቤታ የምትል ልጅ ተናግሬያለሁ። እሷ ቤት አይደለም የተወራ ሲኖሪታ የምትባል ነው የተወራ። ይኸው ትላንትና አላዘሽም ሀይሚዬ ሲኖሪታ ቤት እያልኩሽ ቅድም መለሽኝ እንጂ አንቺ ሲኖሪታ ቤት የሆነ ነገር ተፈጠ። ሲኖሪታ ደግሞ እኛ ገብተን እናወራታለን። ቤቴ ጥሩምቤ ቤቴ ጥሩምቤ ነው እያለቻ ቤቴ ነው አይደለም። እዛ ላይ ገብተን እንትን የሆነ ተራርተናል። በቃ መጣላት የለብንም። በቃ እነሱ አንድ ናቸው፣ እኛ መተው አለብን። ጠላት አላቸው እነዚህ ልጆች። ሁለታችሁ ሴት ልጅ ናቸው። ገብታችኋል ምናምን ተባብለን አውርተናል። እዛ ቤታ ቤት ማለት ነው። ገብተሻል። ግን ደግሞ እኔ ይሆናል አይደል? እኔ ባሰብኩበት አንቺ ልታስቢ አትችይም። ሁሉም ጥፋት አለበት። ሁሉም እየዘቀዘቀ ሁሉም እየተሳደበ ነው። ገብተሻል። እና ጥፋቱ በአንደኛው በዛኛው የተጀመረ ጥፋት ነው። ቢሆን ደግሞ እኛ ማለፍ እንችላለን፣ ማስተካከል እንችላለን። እኛ ማስተካከል እንችላለን። ሪከርዶ አላችሁ? የሴኞሪታ ቤት እኛ ሄደን እንናገራለን። ሪከርዶ አላችሁ ወይ? ሪከርድ አላችሁ? ሙሉ ያወሩ ዩቱብ ተለቋል ማለት ዩቱብ ተለቋል። ሙሉውን ዩቱብ ለቀውታል። ቀርተውት ሪከርድ ዩቱብ ለጥፈውታል። ከነ ቪዲዮዋን የለጠፉት። ወይ እኔ ላስረዳሽ ዛሬ የኔ ቆንጆ እኔ ላስረዳሽ ኖ ይሄ እኮ ያለ ነው። ኦዲየንስ እንደ ኦዲየንስ ያለ ነው። መነጋገር የማይቀር ነው። እኔ በጆሮዬ የሰማሁት እዚህ ላይ ማውራት የማልፈልገው ነገር አለ። እግዚአብሔርን ነው የምልሽ። አልፈልግም ማውራት፣ አያስፈልገኝም። ለእኔ ይሄ ነገር ምንድን ነው ለእኔ ጥቅሙ? ለእሷስ ምንድን ነው ጥቅሙ? ግን አያስፈልገንም። መተው ነው መቻል ያለብን። በተለይ የጨረቃ ፋሚሊ፣ በተለይ በሀይሙ ወገን ያለነው ሰዎች ያሉ ሰዎች እንዳለ አጠቃላይ ይሄ ነገር በጣም ለእኛ ወደኋላ የሚያስቀር ነው። ልጅቷ ወደኋላ የሚያስቀር ጠላት የሚያበዛ ነገር ስለሆነ መተው አለብን ነው የኔ አቋም እንጂ። ስለዚህ ተወያቸው ብዙ ነገር ተወርተዋል። እናንተ አንተዋቸው ሙዴ አንተዋቸው። ምክንያቱም ሪከርዱን እንሰማና ሄደን መናገር ያለብንን ነገር ተናግረን እኛ ግጭት አንፈልግም ከጨረቃ ፋሚሊ ጋር። እሷም ከነሱ ጋር አንድ ሆና ስራቸውን ሰርተው አብረው እንዲኖሩ አብረው እንዲያድጉ ነው የምንፈልገው ብለን አስረግጠን ተናግረን ጭቅጭቅ አንፈልግም። ናንዬን ያስተዋይ እናቴ ትክክል ነሽ። አክብረናት ነው የምንኖረው። ተከባብረን እንድንኖር ደግሞ ለእነሱም ደግሞ እኛ እንተዋወቃቸዋለና ኖ ይሄ እኛ ጋር ያያችሁት ችግር ምንድን ነው? እናንተ ጋር ደግሞ ይሄ ችግር አለ ብለን አስረግጠን ተናግረን መውጣት ካለብን እንወጣለን። በዚህ ችግር የለውም፣ አትጠራጠሩ። ግን ሁላችሁም ይሄ አሁን ሹክሹክታ የምታነሱ ልጆች ጥል የፈለጋችሁ ልጆች አላችሁና እረፉ። ምክንያቱም ሀይሚ ምን ያህል ጠላት እንዳላት ታውቃላችሁ። ይሄ ጠላት ደግሞ በስር እየሄደ አውቆ ጌሟን የሆነ እንዲረበሽ ምናምን ሊያደርግ የሚፈልጉ ሰዎች አላችሁ። ተሰተሩ። ነገሮችን ማስተካከል ከቻለን እኛ እናስተካክላለን። ይሄ ምንም የሚያስፈራ ነገር አይደለም። በቃ ቪዲዮን አዳምጠዋለሁ፣ ዩቲዩብን አዳምጠዋለሁ። ስህተት ካለባት በውስጥ ቮይስ እናደርግላታለን። በውስጥ በኩል ቮይስ እናደርግላታለን። ከዛ በኋላ ቪዲዮ ላይ ለእንትና ነው የሚልኩ የለውም። ግን ምንድን ነው የሚለው ቪዲዮ ላይ በአጠቃላይ ነው የሚገልጸው። ለአዲስ አበባ ወይ ያለ 24 ሰዓት ገብተው እያወሩላት ለምን ነው ለእኛ ልጆች የማንሰጣት? ምንም ያክል ነው ወሬው እንጂ ለሀይም ነው ለእንትና ነው የሚል ቃል እኮ የለም። ግን በአጠቃላይ እሷ ማሸነፍ እንዳለባት ወያላ ያለው የማን ቡድን ነው? ቆይ ትንሹ አንዴ ማሪ እየተደማመጥ 450 ሰው ባለበት ወያላ ያለው ማን ነው? የማን ቡድን ነው? የማን ቡድን ነው ወያላ ያለው? መታገስ ዋጋ አለው። የጨረቃ ፋሚሊ ነው? የግምዣ ፋሚሊ ናቸው? ወያላ ብለው የተናገሩት 450 ሰው ባለበት መሀል የግምጃ ወያላ ሚሉት እና ቆይ ዛህራ ጥያቄ አለኝ። እና ታዲያ ሀይሚ ስሟ ወያላ ነው እንዴ? ስሟ ወያላ እኮ ይሄ ነገር እያወራን ነው አይደለም? ሀይሚ
እኔ አይደለም የምጠየቀው። ዋናው ሪከርድ ያወጡ ልጆች ሌላ ናቸው። ገብተሻል? የተናገሩ ሌላ ናቸው። ሀይሚ እዚህ ጋር ማውራት ፈልገው እኔ ግን እነሱ ለመንከራሱ አሁን እንኳን ለአንቺ እኔ በእኔ አስተሳሰብ የሆነ ነገር ይኸውልሽ ዛሬ ማስታወቂያ ሲሰሩ መሰለኝ የግምጃዬ ልጆች ለአዲስ አበባ ወያላም ሰተናል ምናምን እያሉ ነው። ነገር አንሰንጥቅ ልጆቹ ሁለቱ የወዳጅነት ጨዋታ ነው ብለዋል። ለአዲስ አበባ ወያላ ለማለት ደግሞ መጀመሪያ ከሳውዲ ጠርቷት ይዟት የሄደውን ለመንካት ሊሆን ይችላል። አገናዝቡ በደንብ የፈለገ ትበል። በዛ ያሉት እኛ ወደ ራሳ አይሄዱም። እንደዚህ ቅን የማያወሩም እነዛ ትክክል። እኛ እንጠይቃቸዋለን፣ ጥያቄ እናቀርብላቸዋለን። ችግር የለውም። እኛ ጋር እንግባባለን። እኔ እንደኔ እንዳሰብኩት ዝም ብለን ነገሩን አናጡዘው። እያጋነነ ነው አሁን ሰው ዝም ብሎ እኛ እነሱ ኖረታ ቤት እኮ እኛ እንገባለን። ገባሽ? ሀይሚ ትገባለች፣ እናወራቸዋለን። እኔ ንግስቷን ጠይቅልኝ። ልክ ነሽ ናንዬ፣ እኔ ምክርሽን እቀበለዋለሁ። ናንዬ ውዴ፣ ይኸውልሽ አይደለም ለግምጃ ለሴት ለዛ ወያላም ሰጥተናል ማለት ጌም አድርጎ ነበር። እሱን ለመንካት ሊሆን ይችላል ይሄን ነገር የተጠቀሙት። ገባሽ አይደል? ጥለኛ አሁን ስለሆኑ ይሄን ነገር ሊጠቀሙት ይችላሉ እንጂ በፍጹም ሀይሚን ደፍረው እንደዚህ አይነት ጥያቄ አያቀርቡላትም። ንግግርም አልኩሽ እኮ ለሀይሚ እኮ አይደለም አሁን እነሱ ኮሜርሻል ለሀይሚ እኮ አሁን ሀይሚ ሳይሆን ግምጃዬን መሰለኝ ወያለ አይደለም። አዎ ግምጃይን የግምጃይል ሰዎች ናቸው። እኔ ሰምቻለሁ። ኮመርሻሉ የሰማሁት እዛ ላይ ሲሰሩ አዲስ አበባ እንኳን እንትን ወያላ ሰተናል እንኳን ለግምጃይ ነው ያሉት። በቃ መብታቸው ነው ይበሉ የሷ ደጋፊዎች። ስለዚህ እኛ ክፋት ምን አሳ ያማል አሁን ናንዬ እኔ እናት አሁን ናን ባንቺ መጀመሪያውን ጓደኛ ለማለት ነው። በቃ ይሄንን ጠቅ ያደረጉት ቅኔ ነው እየተናገሩ እኛ አለ ይሄ ምን አገባን እኛ። እሱን ግን ሀይሚን አይደለም እኮ አሁን እንኳን ለሱ እንኳን ለእናንተ ማለት እኮ ነው። አማርኛ አጠቃቀማችን ዝም ብለን ነገር አንሰንጥቅ ነው የኔ አባባል። ዝም ብለን በቃ ማጦዝ ሰው ማለያየት አያስፈልግም። በግድ ትሰደባሉ እኮ ማለት እነዚህ ልጆች ሁለቱም ይወልሽ ሁለቱ ኢትዮጵያዊ ወጣት ናቸው። ሀይሚን እንዴት ነው የምታስቧት? ከስር የምጽፉት ሀይሚ ወያላ ነች። ለምንድን ነው ራሳችሁን እንትን የምትሉት? ይሄ እኮ እንደዛ ነው። ሲጀመር ወያላ ብለው የሚሰድቡት ልጁን ነው ወያላ ብለው የሚሰድቡት ሁሌ ማንንም እንደናደሽ ማንንም አሉ አላሉ። እነሱ በራሳቸው መንገድ ኮሜርሻላቸውን ሰርተዋል። ገባሽ? እነሱ ለአዲስ አበባ ልጁን የሚበሉ ማንን የሚበሉ ሰሩ። ግን ሀይሚ አይደለም። ሀይሚ ደግሞ አይደለችም። ሀይሚማ እንዴት ልትሆን ትችላለች? ለምንድን ነው ዝቅ የሚያደርገው? ምን ባስበው እነሱ እኮ እንኳን ለእነሱ ለአዲስ አበባ ወያላም ሰጥተናል። እነሱ እኮ የተከበሩ ናቸው ለማለትም ሊሆን ይችላል። በጥሩ ስታስቡት ሀይሚ የኛ ልጅ እንደዛም አይደለችም። ዝም ብላችሁ አማርኛም ካላወቃችሁ ነገር አትሰንጥቁ፣ ፕሊዝ አትሰንጥቁ። ዝም በሉ። ይችም ሁሉ ሁለቱም ኢትዮጵያ ልጆች ናቸው። ልጅ እንደው ቦለ ካርጉልኛ ይዞሽ ሄድ እንደው ፈጣሪ ዛሩ ይውዬ ኒንዬ ሁላችሁ ደህና ናችሁ? አለምሸትዬ እንዴት ዋልሽ? አለው እግዚአብሔር ይመስገን። ሰላም ናችሁ? አሜን። ሰላማችሁ ይብዛ። ሰላም ሁኑ። አሜን አሜን። ሰላም እንዴት ናችሁ? ደህና ናችሁ? እመቤቴ ዜድ እንዴት ነሽ? አለው ታው እኮ ማን ነው ዜዶ? ሰላም ሁላችሁም እንዴት ናችሁ? ደህና ናችሁ? እኛ ቤት ስለ ግምጃ ዛሬ ተራጋሚ ሆነሽ አልሳ ምን ነው ማሬ? ማንን ነው የምትረውድ? አረ የሆነች የጻፈች ኮሜንት አለ የተረገመ ሰላሚና ሞተች ብላ ቅድም አስደንግጣል። ሀይሚጇን እስከምትረስማ ውዴ እሷ እኮ ማለት ነው ስሟን ቀይራ መታ ነው። እሷ ልጅቷ እኮ መንፈስ ስሚ ልንገርሽ ቢታንያየ ቅድም አልኩሽ መጀመሪያ ጠዋት ላይ እንደገባን ከታይ መእታ ሰላሚና በመኪና አደጋ ሞተች ብላ ስትል እኔ ስጮህ ሀይሚ ደግሞ ምንድነካት ብላ በያዘችው መጥበሻ እጇን መታይ በይ። እሱም ጉድጉድ እያለ ስናልፍ ቆይተን አሁን ድግም ብላ መታ ደግሞ ትጻፋለች። ያውቀንብሻ ለራስሽ ተቆራርጠሽ ብዬ ነው የረግምባት። እሷ ጀምራለ እሷ ልጅ ማለት ነው ስሟ በፊት ስሟ ሌላ ነበርና ስሟን ቀይራ መጣች።
አይ ምን አረገቻት? ምንሽ ደረሰችሽ? ንብረት መታ እንጀራሽን በላች፣ ተጋፋችሽ። ምን አረገችሽ? ለሰሞት የሚሞኝ ሰው ለራሱ ነው። ኧረ እግዚአብሔርን ፍሩ። እንደ ምን አንቺ ማነሽ? የስራዋን ይስጣት። ይኸው እጄን አቅፌ እንድቀመጥ አረገችኝ። የስራሽን ይስጥሽ። አቃጠለሽ ትጂ ሀይሚዬ።